ደህና ዋላችሁ። እንዴት ነህ አባዬ? ደህና ነኝ ናቲ። አሁን ጠንከር እያልክ ነው? አዎ ደህና ነኝ። ሰሞኑን ትንሽ ተጫጭኖኝ ነበር። ወይ ካልሆነ አንድ መርፌ ተወጋበት። አንተ ከመውጋትና ከመወጋት ጋር ማን ነው እንደዚህ ያወዳጀ? አንተን አላናገርኩም። እና ታከም እንጂ ተወጋ ይባላል? ምን ውጋት ነው እዚህ? አዎ ተረጋግተህ የፈለግከውን ነገር ትጠይቃቸዋለህ። እሺ ትውዴ። አባዬ ድምፅ ሰማ? አይ አልሰማሁም። በቃ ተኛ። ዛሬ እንግዶቻችን የሉም። ተፎካካሪዎች የሉም። በእኔ ሰበብ እንኳን ትንሽ አንተን ማገዝ ከቻለሁ። ወደው አይስዋሉ። አባዬ እኔ የማገባውን ሰው መርጫለሁ። ልብሽ አይቸኩል። ያንተ ልብ ግን አድልቷል። አይደለም ነጭ ነው ያደለው እንጂ የቱ ነው ጥሩ የሚለውን የሚያሳስበኝ። እሺ አባዬ እኔ ግን መርጫለሁ። ለማንኛውም የማትወጪበት ነገር ስለምትገቢ ነው አስቢበት ልሽ። አባባ ወደ ቤቱ ስለተመለሰ እጅግ በጣም ነው ደስ የሚለው ማለት ነው። በነገራችን ላይ የትሁት ተከታታይ ድራማ ፋሚሊ በሙሉ ማለት ነው አባባ መመለስ አለበት። አባባ የቤቱ ድምቀት ነው። ስለዚህ አባባ መንጣት አለባቸው። እንዲሁም ደግሞ የአባባ ሚስት እንዲሁም አባባ እንዲመጣ ትፈልጋለች። ስታስታውስ ሁሉን ነገር ካጠገቧ እንዲሆን ትፈልጋለች። አባይም የደረሰበት ነገር ተከፍሎለት ወደ ቤት መመለስ መቻል አለበት ስንል የነበረው ማለት ነው። እንግዲህ አሁን ላይ አባባ ወደ ቤት ተመልሷል ማለት ነው። ሲቀጥል ደግሞ የአባዬ ሚስት በቪዲዮ ነገሮቹን በማስታወስ እንግዲህ እንትን እየታየ ነበር ማለት ነው። ከዚህ በፊት እንግዲህ አንዳንድ ነገሮችን እንደዚህ አስታወስኩት ስትል ነው እንጂ እንደዚህም ከአባዬ ጋር ጊዜ ስታሳልፍ የነበረውን ሁኔታ በቪዲዮ መልኩ እያየ ነው አልነበረም። በዚያ መልኩ ስላየ ነው እጅግ በጣም ደስ ብሎናል ማለት ነው። እና አሁን ላይ እንግዲህ በተለይ አባባ ወደ ቤት በመመለሳቸው እንዲሁም ደግሞ ቴና ማለት ነው ታሪክ ሰርታለች። ምክንያቱም ይህን ነገር እያደረገችው ቴና እንዲሁም ደግሞ ተመስገን ናቸው ማለት ነው። ያላትን ነገር በማዋጣት ያ ማለት እንግዲህ ከአንድ ነጥብ በላይ ብር በመክፈል ማለት ነው ትሁት ለተመስገን በመስጠት እንዲሁም ደግሞ ከተመስገን ጋር በመሄድ አባባን ይዛ ወደ ቤት ከች ብላለች። ስለዚህ ታሪክ ነው የሰራችው እውነት ለመናገር ማለት ነው። ናቴ ከዚህ በፊት እንግዲህ ቤቱ መሸጥ አለበት፣ ቤቱ ተሸጠ ማለት ደግሞ እኔና አንቺ በጣም ነው የምንጠቀመው፣ ቴና ከዚህ ላይ መስራት አለብን፣ እንደምንም አድርገው ቤቱን ይሸጡታል በእርግጠኝነት። እኔም ደግሞ ያው የአባባን ሚስት በጣም በብዙ ነገሮች እየነገርኳት ነው። ምክንያቱም ቤቱን መሸጥ እንዳለባት፣ ቤቱ ከአባባ አይበልጥም፣ ስለዚህ የግድ ቤቱ መሸጥ አለበት። እነዚህ እኮ ራሳቸው እንወርሳለን ብለው ስላሰቡ ነው ቤቱ እንዲሸጥ የማይፈልጉት። ትሁትም ሆነ እንዲሁም ደግሞ ተመስገን እያለ እንግዲህ የሆነ በቃ ያልሆነ ነገሮችን እያደረገ ነበረ ማለት ነው። እና ያው ተመስገንና እንዲሁም ደግሞ ቴና ለዚህ ቤት ወራሽ እስከሚመስሉ ድረስ እየተናገረ የእነሱን ስም እያስጠላ መጥቶ ነበር ናቲ ማለት ነው። ምክንያቱም በዚህ ሰዓት እንግዲህ ያው ቤቱ ከሱ አይበልጥም የምትለው የእድል እናት ቤቱ መሸጥ አለበት፣ ቤቱ ይሸጥ ሲባል ለምንድን ነው እነዚህ ሁለታቸው ወደ ኋላ የሚሉት? ቤቱ እኮ ከአባባ አይበልጥም እያለች እንግዲህ እየተናገረች ነበር ማለት ነው። እማዬ በፍጹም ይህንማ ሊሆን አይችልም፣ ይህንን ሀሳብ እኔ ራሱ ልጅሽ አልደግፍሽም። ምክንያቱም እንዴት ቤትን ያክል ነገር መሸጥ የለበትም። እሳቸውም ሲመጡ እኮ ወደዚህ ቤታቸውን ቢያጡት እጅግ በጣም ነው የሚከፋቸው። ይህማ በፍጹም አይሆንም እያለች እንግዲህ ራሷ እድልም ስትከራከር ነበረ ማለት ነው። አንቺ ደግሞ ምን አግብቶች ነው እንደዚህ አይነት ነገሮች የምትናገሪው? በቃ ቤቱ እኮ ከሱ አይበልጥም በማለት ናቲ ያመጣው ሀሳብ በጣም ጥሩ እንደሆነ እንግዲህ ማማም ስትናገር ነበረ። እንዲሁም ለትሁት ይህን ሀሳብ ስትሰጣት ትሁት እጅግ በጣም ነበር የተናደደችው። ምክንያቱም ቤቱማ በፍጹም መሸጥ የለበትም፣ ምክንያቱም አባባ በጣም ነው የሚያዝ ነው በማለት እንግዲህ ተመስገንም እንደዚያው ስለ ቤቱ መሸጥ እንኳን ምንም አይነት ነገር ማውራት አይፈልግም። ምክንያቱም መሆን እንደሌለበት ስለሚያውቅ ማለት ነው። እና ይብን ራሱ ናቲና ቴና አውርተው ማለት ነው ቤቱ ቢሸጥ
አንቺም እኔም እንጠቀምበታለን። በተዘዋዋሪ ቤቱን እኛ ገዛ ነው ማለት ነው። ያ ማለት እንግዲህ አንቺም እኔም ጥቅም እናገኛለን በማለት እንግዲህ ናቲ ለቴና ነግሯት ነበረ ማለት ነው። ቴና ደግሞ እንግዲህ ለትሁት ተናግራለች። ምክንያቱም ምንም ያክል ምንም ቢላችሁ አንቺ ግን አባዬን ለመመለስ ብለሽ ቤቱን ለመሸጥ እንዳትደራደሪ እባክሽን ትሁት በማለት እንግዲህ ተናግራለች። እንግዲህ ያው ናቲ እንደዚህ ያደርጋል ብላ በግልጽ ባትነግራትም ግን ደግሞ የቤቱ መሸጥ ሀሳብ እንዳሰጥና ቤቱ እንዲሸጥ እንዳትፈቅድ ራሱ ትሁትን አስጠንቅቃት ነበር ከዚህ በፊት ቴና ማለት ነውና አሁን ላይ እንግዲህ ቴና ስራ በመስራት ያው አሁን ላይ የአባባን ወጪ ልሸፍን ችላለች ማለት ነው። የሰራችውን ስራ እንግዲህ ሁላችንም የምናውቀው ጉዳይ ነው። ባልና ሚስት ሆነው እንዲሁም ደግሞ የቴናን ገንዘብ ለመውሰድ ለማጭበርበር ባልና ሚስት አብረው ተስማምተው እየሰሩ ባሉ በሰዓት ላይ እንግዲህ ከቴና በላይ አጭበርባሪ የለም ሆነን ለመናገር ማለት ነው። እሷም የባሰች ጮሌ ነች። ከዚህ በፊት ምን ያክል ነገሮችን እንደሰራች ሁላችንም እናውቃለን ማለት ነውና እነዚያን ግለሰቦች አጭበርብራ እንግዲህ ያው በራሳቸው እጅ ፈርመው ሰጥተዋታል ገንዘብ። ሲቀጥል ደግሞ እነሱም የበለጠ ከሷ እንወስዳለን ይከማችልን ቢያንስ 1-3 ወር ይሁን የሚላከው ገንዘቡ ከዛ በኋላ ደግሞ የሷን ገንዘብ እንወስደዋለን ብለው እያሰቡ ባሉ በሰዓት ባልና ሚስት ማለት ነው እንዲሁም በቅናት የተንጨረጨረችው ሚስትም እንዴ በቃ አሁን ከሷ ጋር ያለውን ብር ወደ እኔ አስገባና ከዛ ደግሞ ቀጣዩን እናያለን በማለት እንግዲህ ባልተብየውም አይ ችግር የለውም የ3 ወር ሲሆን ነው እንደዚህ የወር ከሆነማ ልጠረጠር ትችላለች። ስለዚህ አሁን ላይ የ3 ወር የግድ እስከሚሆን ድረስ መጠበቅ አለብን በማለት እንግዲህ ባልና ሚስት ሲነጋገሩ፣ በነገራችን ላይ የራሱ ሚስቱ እንኳን ለሱ ታማኝ አልነበረች ማለት ነው። ምክንያቱም ከሱ ጋር እየሰራ ያለችው አንደኛ ያው ገንዘብ ፈልጋ ነው ማለት ነውና ልክ እሱ ዘወር ሲል እሷም ደግሞ ሌላ ፍቅረኛ ስታወራ ነበር ማለት ነውና ይሄ በቃ አለቀኝ ብሎ እኮ ነው ምናምን ነገር እያለች እንግዲህ እሱን ምን ደግማ ታታልለዋለች ማለት ነው። በነገራችን ላይ ሌባ እያታለለ እና በጣም ነው የሚገርመው አለመተማመናቸው። በቃ ለገንዘብ ብለው የሚያደርጉት ነገር እንደዚሁ ደግሞ ትክክለኛ ባልና ሚስት ተነጋግረው ማለት ነው እንደዚህ አይነት ስራ እየሰሩ ሌላ በማግባት ሚስቱ ሁና እህቴ ነች በማለት ያልተለያየ ነገር በነገራችን ላይ በጣም ብዙ ነገር የሚፈጠሩ ነገሮች ናቸው ማለት ነው አሁን ላይ ማለት ነው። አሁን ላይ እንደዚህ በፊልም የምናየው ነገር ሪል የሚፈጠርና የሚሆን ነገር ነው እና ባልና ሚስቱ ነው እህትና ወንድም ነን ይሉና እንግዲህ አንድ ብር ያላትን ወይንም ደግሞ ውጭ ያለች ልትሆን ትችላለች ቁጭ ብለው ይጀነጅናሉ። እነሱ ግን ፍቅራቸውን አብረው እየቀጩ እህትና ወንድም ሳይሆኑ ባልና ሚስቱ ነው። እሷ ከውጭ ያለችው ወይም ተፈቃሪ የተባለችው ወይንም ደግሞ አዲስ ሚስት የተባለችው ደግሞ እሷ እነሱን ታስተዳድራለች በእሷ ወጪ ማለት ነው ባጭሩ። ወይንም ደግሞ ገንዘብ ካላት እነሷን ይወርሷታል ማለት ነውና በጣም ነው እንደዚህ አይነት ነገሮች አሁን ላይ በጣም እንደ ስራ ነገር ቆጥረውታል ማለት ነው። ሆን ብለው ተደራጅተው የሚሰሩም አሉና በጣም ነው የሚያሳዝነው። ምን ያህል ላይ እንደደረስነ የምናይበት ሁኔታ ነው ብዬ ነው የማስበው ማለት ነውና አሁን ላይ እንግዲህ ቴና በደንብ ነቅታባቸዋለች። ምክንያቱም እሷን አጭበረበርነ ሲሉ እሷ ግን በጥፉ እያጭበረበረቻቸው ትገኛለች ማለት ነው። ከዛ ያገኘችውን ገንዘብ ነበር ሁሉን ነገር ማለት ነው ለተመስገን ሰጥታ እንዲሁም ደግሞ አባባ ካለበት ከእስር ቤት እንዲወጣ አድርጋ ወደ ቤት እንዲመለስ ያደረገችው ማለት ነው። እንግዲህ እውነት ግን አንቺ ብሯለሽ እንዴ? ትክክል ግን ለአባባ ይህን ሁሉ ገንዘብ ልሰጪው ነው እንዴ? በማለት እንግዲህ ተመስገንም ጠይቋት ነበረ ማለት ነውና እንዴ ለአባዬ ከዚህ በላይ ባደርግለት ደስ ይለኛል። አንተ አባባን እኮ በጣም ብዙ ነገር በድየዋለሁ፣ በጣም ብዙ ነገር አድርጌዋለሁኝ። ይህ ራሱ በጣም ሲያንስበት ነው። ህይወቴን ራሱ እሰጠዋለሁኝ። ምክንያቱም እሱን ደግሜ ደጋግሜ በድየዋለሁኝ። ያ ነገር ደግሞ ለሱ መካሻ ይሆነኛል እና ወድጄ ፈቅጄ ነው ይሄን ነገር የማደርገው። እሺ ብሩን የታመጣሹ? ይሄን ሁሉ ብር የታመጣሽው? እንዴ ስራ እየሰራው ነው። በቃ አሁን አባባ እንዲወጣ አይደል እንደምንፈልገው። ጭራሽ ምን ሰራሽ? ምን እንደዚህ አደረግሽ እያልክ ትጠይቀኛለህ እንዴ? በማለት እንግዲህ ያው ተናግረዋለች ማለት ነው። እሺ በቃ ደስ ይለኛል በማለት እንግዲህ ተመስገንም መኪና በማዘጋጀት እንዲሁም ደግሞ አባባን ሂደው አመተውታል ማለት ነው። እጅግ በጣም ደስተኞች ናቸው አባባ በመመለሱ። በተለይ ደግሞ የአባዬ ሚስት በጣም እያሰበች ነበር። ምክንያቱም ነገሮችን እያስታወሰች ነበረ። አጠገቤ ካለለህ አጠገቤ ካልኖርኩ ባላስታውስ ይሻለኝ ነበር። የት ነው ያለኸው?
የኔ አበባ እያለች እንግዲህ እሷም የድሮ ባሏን አባባን እየናፈቀች ባለበት ሰዓት ላይ እያስታወሰች ስለነበር አሁን ላይ እንግዲህ አባባ ወደ ቤት ተመልሷል ማለት ነው። ምክንያቱም የአባባ ሚስትም እጅግ በጣም እየሰለቸች ነበረ። ከዚያ ቤት ውስጥ የሚፈጠረው ነገር እንዲሁም ደግሞ ስለ ልጇ ያለው ነገር በቃ ቅር ብሏት ነበር። ምክንያቱም ናቴ ከሚያደርጋቸው ነገሮች ቀን በቀን ቤት ውስጥ ለሚደረጉ ነገሮች በሙሉ በጣም እየተሳቀቀች እንዲሁም ደግሞ ወደ መጣሁበት ወደ ቤቴ ብመለስ ይሻለኛል እያለች እንግዲህ እያሰበች ነበር። እንዲሁም ደግሞ እድልም ከዚህ በላይ እንግዲህ እናቴን የሚያሰቃያት ከሆነ እኔ እዚህ መቀመጥ አልፈልግም፣ ወደ ሀገራችን እንመለሳለን በማለት እንግዲህ በባለፈው ፓርት እንዳያችሁት ናቲ እንግዲህ እማማን ሊያፈና ሲል ነው እንግዲህ ትሁትም እንዲሁም ደግሞ እድልም የደረሱበት። ያው እነሱ ገብቷቸዋል ምን ሊያደርግ እንደፈለገ ማለት ነው። እጅ ከፍንጅ ባይዙትም ግን ደግሞ ሁኔታውና ነገሮቹ አጠራጥረውት በዛ እየፈሩ ነበረ ማለት ነው። አሁን ላይ አባባ ወደዚያ ቤት መመለሱ እጅግ በጣም ብዙ ነገሮችን ይቀይሩታል ብዬ አስባለሁ። ለአንዴና ለመጨረሻ ናቲም ከዚያ ቤት የሚባረር ይሆናል ማለት ነው። አባባ ሲመጣ እጅግ በጣም እንግዲህ ሚስቱ በጣም ነበር ደስ ያለት፣ ሁላቸው ነበር የደነገጡት። እንግዲህ ትሁትም እጅግ በጣም ደስ ብሏታል። ያው ተመስገን ጋር ስደውል ስልክ አያነሳም ነበር። ለምንድነው ስልክ የማያነሳው በማለት ቴና ጋር ስደውል አባባን እዘው እየመጡ እንደሆኑ እንዲሁም ደግሞ ቡናፊ ጉድ በይ ትሁት አባይን እዘነው መተናል በማለት እንግዲህ ቴና ስትነግራት ያው ትሁትም ማለት ነው ደስታዋን መቋቋም አልቻለችም ማለት ነው። እና ምንድነው እንደዚህ ያክል ዛሬ ደስ ብሎሻል በማለት እንግዲህ ናቴ ጠይቋት ነበረ። አዎ ዛሬ በይበልጥ እጅግ በጣም ደስ ብሎኛል እኮ፣ ደስ ያለብሽን ነገር ለምን አትነግሪኝም በማለት ጠይቋት ነበረ። ያው እንግዲህ ላገባ ስለሆነ ሽማግሌ ስለሚላክ ይሆናል እንደዚህ ደስ ያለኝ በማለት እና ማንን መረጥሽ በማለት አይ እኔ ያልመረጥኩም፣ ምክንያቱም ቤተሰብ የመረጠልኝ ነው የማገባ። በእርግጠኝነት ግን ቤተሰብ የመረጠልሽን ታገቢያለሽ እንዴ በማለት እንግዲህ ጠይቋት ነበረ ማለት ነው። አዎ ቤተሰብ ለኔ የሚጠቅመውን ነገር እንደሚመርጥ አውቃለሁ። ስለዚህ ቤተሰብ የመረጠልኝን ነገር በደስታ ነው የማገባው በማለት እንግዲህ ተናግራለች ማለት ነው። እና ይህ ብቻ ነው ያስደሰተች ማለት ነው እንዴ? አይ አሁንም አባዬን ሊወጣ ይችላል፣ ምክንያቱም ብር ሊያበድረን ያለው ሰው እንግዲህ ተስማምቷል በማለት ትናገራለች። ናቲ ያው በወቅቱ እጅግ በጣም ነበር የደነገጠው፣ ምክንያቱም አባዬ ከእስር ቤት እንዲወጣ አይፈልግም። ሌላ ሰው ብር ሰጥቷቸው ከእስር ቤት እንዲወጣ ሳይሆን ናቲ የሚፈልገው ቤቱ እንዲሸጥ ነበር አላማው ማለት ነው። ቤቱ ከተሸጠ ደግሞ ራሱ ቤቱን ስለሚገዛውና ቤቱን ስለሚወርሰው ፈልጉ ያቅዱ ያ ሀሳቡ እንዲሳካለት ነበር የፈለገው። አሁን ላይ ደግሞ ያ ነገር አልሆነም ማለት ነው። እውነት ለመናገር ትሁትና እንዲሁም ደግሞ አባባ በናቲና በናቲ እናት ላይ ያደረጉት ውለታ ክፍያው ይህ አልነበረም ማለት ነው። እውነት ለመናገር በጣም ብዙ ዋጋ ከፍለዋል። አባይም ሆነ ትሁትም ሆነ ደግሞ ደጋግሞ ይሄ ውለታ የሚባል ነገር ምናምን ሲል ነበር በባለፈው። ምንም ቢሆን ምንም የማይረሳ ሀቅ ነገር ነው ማለት ነው። ስለዚህ ምንም ቢሆን ምንም አባዬ ህይወቱን አደጋ ላይ በመጣል ትሁትም ህይወቷን አደጋ ላይ፣ ልጇንም አደጋ ላይ፣ ቤተሰቦቿን አደጋ ላይ በመጣል ማለት ነው እንግዲህ የናቲን ቤተሰቦች ማለት ነው እናቱ ከዚያ ከእስር ቤት ህይወት ውስጥ እንድትወጣ ሰው እንድትሆን ያደረጓት እንዲሁም ደግሞ ናቲም እንዲበረታ እንዲጠነክር የእናቱን እውነታ እንዲያወጣ ያደረጉት እራሱ አባባና እንዲሁም ደግሞ ትሁት። አባዬም ቤቴ ቤታችሁ ነው ብሎ ማለት ነው ያው የናቲን እናትና ናቲን እዟቸው የነበረው ከዚህ ከመልካምነቱ አንጻር ነበር ማለት ነው። ይሄን ሁሉ ነገር መልካም ነገር ማለት ነው አባዬና እንዲሁም ደግሞ ትሁት ሲሰሩ ኑረው ናቲ ግን ለእንደዚህ አይነት ክፍያ ሌላ ነገሮች ነው ሲያደርግ የነበረው ማለት ነው። እና ልክ እንደ እናቱ ክፉ ነው ማለት ነው። ስለዚህ እዚህ በፊት አባዬ ምን ብሏል መሰላችሁ? አቶ ገዛኝ ወዶ አይደለም ለካ እንደዚያ ከአንድ ክላስ ያሰራት፣ ለካ በተንኮሏ ነው፣ ለካ በተግባሯ ነው በማለት እንግዲህ የናቴን እናት ራሱ ሲናገር ነበረ ማለት ነው። ስለዚህ ናቴ በጣም ክፉ ነው፣ በጣም ክፉ ማለት ነው። በተለይ ከተመስገን በልጦ ለመታየት የማያደርገው ጥረት የለም። በዚያ ላይ ደግሞ ስለ ትሁት ብቻ ቢያደርግ እሺ፣ አባባን ሊጎዳ የሚነሳው ነገር እጅጉን በጣም ነው የሚያናድደው። እንግዲህ ቀጣይ ፓርት አብረን የምንጠብቅ ይሆናል ማለት ነው። ለአንዴና ለመጨረሻ ናቴ ከዛ ቤት ተባሮ እንዲሁም ደግሞ ትሁት ሽማግሌ ተልኮ ተመስገንን ምርጫ አድርጋ አባየም ከሚስቱ ጋር ደስተኛ ህይወት እንዲኖር እንዲሁም ደግሞ ልጁ ቃሊብም
እንደሚመለስ ተስፋ እናደርጋለን ማለት ነው። እድልም ልክ እንደ ልጃቸው አብረው እንደሚያሳድጓት ሲቀጥል ደግሞ ቤተሰቦቿም ደግሞ ካገኘች እጅግ በጣም ደስ የሚል ነገር ነው። ከዚህ አንጻር እንግዲህ በሰላም ይፈታል ብለን ተስፋ እናደርጋለን። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ቪዲዮን ላይክ አድርጉ።